አድርጌዋለሁ ለሚላቸዋለሁ። ጨካኞች ናቸው እነዚህ ሰዎች፣ በጣም ጨካኞች ስለሆኑ ማለት ነው። በነገራችን ላይ በእኔም ቤተሰብ ላይ ደረሰ በእኔም ላይ የሆነ ስለሆነ ዝም ብዬ በሪፈረንስ ካገኘሁት ነገር ላይ ብቻ አይደለም። ስለዚህ ሁሌም እንዳያሰራላችሁ መብት የላቸውም፣ የደሞዝ ጭማሪ የላቸውም። ግቢያቸው ውስጥ ከበግ ጭንቅላት አልፈው ጅብ እስከ መቅበር የሚደርሱ ሰዎች ናቸው። አለበለዛ በይሉኝታ ይሄንን እያወቃችሁ ዝም ብላችሁ የምትጓዙ ከሆነ እነሱ ቆርጠው ይጥሏችኋል። ዓለም እስኪራሳችሁ። የምስራች ለቤት ፈላጊዎች በሙሉ ከፋብሪካ ብክለት ነፃ በሆነችው አያት ላይ እስከ 3 ሚሊዮን ብር እውነተኛ ቅናሽ የተደረገባቸው አፓርትመንት ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ማለትም ባለ 2 መኝታ 88 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 108 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ በ9.7 ሚሊዮን ብር ጠቅላላ ክፍያ ቤቶን በ30 ወራት የሚረከቡበት። ከዚህ በተጨማሪ በፒያሳ አድዋ ሙዚየም ፊት ለፊት ቴምር ሪል ስቴት ሲሸጥ የነበራቸው የንግድ ሱቆች ሽያጩን ሊጠናቀቁ 8 ሱቆች ብቻ ቀርተውታል። በ7 ሚሊዮን ብር ጠቅላላ ክፍያ በቅድመ ክፍያ 2.8 ሚሊዮን ብር ሱቆን ከቴምር ሪል ስቴት የህልሞ ማረፊያ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ያው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። እንግዲህ ብዙዎቻችሁ እየደወላችሁ ተመሳሳይ የሆነ ጥያቄ ትጠይቁኛላችሁ። ያም ምንድነው? ስለ እድል ለመወሰድ መስራት አቁሟል፣ እንደበፊቱ አይደለም። ይሄ ደግሞ የብዙዎቻችን ጥያቄ ነው በሚል እንግዲህ ብዙ ሰዎች ትደውላላችሁ ከእድል ጋር በተያያዘ ጥያቄ ለመጠየቅ ማለት ነውና የእያንዳንዱን ሰው ጥያቄ በግል ማስተናገድ ይከብዳል። ስለዚህ የዚህ አይነት ጥያቄ የሚጠይቁ ሰዎች እጅግ ስለበረከቱ ለሁሉም ይሆን ዘንድ ጠቅለል አድርጌ ግንዛቤ የሚሰጥ መርሃ ግብር ነው ያዘጋጀሁት። ስለዚህ በሁለት ዋና ዋና ጉዳዮች ላይ የእናንተን ጥያቄ መሰረት በማድረግ ነው የተዘጋጀሁት ያንን ለመመለስ። ስለዚህ በዚህ ጉዳይ ላይ ጥያቄ ላላችሁ ሁሉ መልስ ይሆናል ብዬ ነው የማስበው። አንደኛው እድላቸውን የሚወስዱ ሰዎች ባህሪያት ምን ይመስላል? ብዙዎች ይህንን ለማወቅ ይፈልጋሉ። እድሌ እንደተወሰደ ይሰማኛል፣ ነገር ግን ሰዎቹን ማወቅ አልቻልኩም ወይም ደግሞ እጠራጠራለሁ፣ አጠራጣሪ ነገሮችን አያለው የሚሉ ጥያቄዎች ይነሳሉ። እንዲሁም ደግሞ እድላችንን የወሰዱ ሰዎችን የምንለይበት ወይም ደግሞ የምናውቅበት መንገድ ምንድን ነው የሚለውም የብዙዎች የጋራ ጥያቄ ነው። ስለዚህ በሁለቱ ላይ ነው የማተኩረው። እጅግ በጣም ጠቃሚ የሆነ መርሃ ግብር ስለሆነ እስከ ፕሮግራሙ ፍጻሜ አብራችሁኝ በመቆየት ለጥያቄዎቻችሁ መልስ ታገኛላችሁ ብዬ አስባለሁ። እንግዲህ እንዳለመታደል ሆነው በዚህ ጉዳይ ላይ ክፉ ሰዎች እየተሳተፉ የብዙዎችን ሕይወት እያመሰቃቀሉ ነው። ለዛም ነው የብዙዎች ጥያቄ የሆነው ማለት ነው። ስለዚህ በቅደም ተከተል ነው የምንመለከተው። እንግዲህ የመጀመሪያው እድላችሁን የሚወስዱ ሰዎችን ባህሪያት ተነግራችሁና ከዛ በኋላ ደግሞ የወሰዱባችሁን ሰዎች የምትለዩባቸውን ወይም ደግሞ የምታውቁባቸውን መንገዶች እጠቁማችኋለሁ ማለት ነው። ስለዚህ በዚህ መሰረት እንግዲህ የሚወስዱ ሰዎች ባህሪያት ለጥንቃቄም ለግንዛቤም ይሄንን ነው የምነግራቸው። የእድል ለወሳጆች ባህሪያት ምን ይመስላሉ? እንግዲህ ከቅርብ ጊዜ ወዲህ በአንጻራዊ መልኩ ስለ እድል መወሰድ ብዙዎች ግንዛቤ ይኖርባቸዋል ብዬ አስባለሁ። ለብዙዎች በዚህ ጉዳይ ላይ በጣም የሚሰሩ ብዙ ቪዲዮዎች እየተሰሩ ነው እና እነዛ ግንዛቤ ያጭራሉ ብዬ አምናለሁ። እና በዚህ ጉዳይ ላይ የሚሰሩ ቪዲዮዎች ብዙ ተመልካቾች አሉ። መጀመሪያ አካባቢ ሰዎች በእድል መወሰድ ላይ ብዙ ግንዛቤ አልነበራቸውም። ነገር ግን የበርካታ መምህራን በዚህ ጉዳይ ላይ ቪዲዮዎች መስራት ለብዙዎች ሕይወት መለወጥ ምክንያት ሆነዋል ማለት ነው። የብዙዎች የጋራ ጥያቄ ስለሆነ ማለት ነው እና አሁንም ጉጉቱ አልቀረም። ምክንያቱም ችግሩ እየጨመረ ስለመጣ ማለት ነው እና ከጊዜ ወደ ጊዜ በተለይ ከቅርብ ጊዜ ወዲህ ብዙዎች እድል እንደሚወሰድ ብዙዎች እያመኑ መጥተዋል። እድል መወሰዱን ብቻ አይደለም፣ ደም ግባትም ውበትም አእምሮም እንደሚወሰድ መምህራኖች አስተምረዋል። ስለዚህ እኛም ያነበብነው ከመምህራኖቻችን የተገነዘብነውን መልሰን ለእናንተ
ለማድረስ ሞክረናል። ብዙዎች የብዙዎችን እድል እየወሰዱ ነው። ብዙዎች የብዙዎችን ችሎታ ቀምተዋል። እድላቸውን አስጠንተው ያንን እድል ከራሳቸው አልፎ ለልጆቻቸው እንደ ሸቀጥ እቃ በማከፋፈል ሌሎችን ጎድተዋል። እና ይሄ በደንብ መታወቅ መቻል አለበት። አንዳንዶች እንግዲህ የሌሎችን የትምህርት እድል ወስደው በውጭ ሀገር በሚገኙ ዩኒቨርሲቲ በሰው እድል እየተማሩ ነው። አንዳንዶች በታይላንድ፣ በቻይና፣ በዱባይ በሌሎችም ሀገራት በሰው እድል እየሰሩ ነው። ይሄ የአደባባይ ሚስጥር ነው። ከግንዛቤ ስለራቅን በዚህ ጉዳይ ላይ እውቀት ስለሌለ ነው እንጂ ይሄ እውነት ነው። እንግዲህ ከዚህ አንጻር ስንመለከት እድል የሚወሰድ ከሆነ ሰዎች በሰዎች እድል የሚማሩ ከሆነ የሚሰሩ ከሆነ በሰው እድል ነገሮችን የራሳቸውን ነገር የሚያደላድሉ ከሆነ እነዚህ ሰዎች ምን አይነት ሰዎች ናቸው የሚለውን ደግሞ ብዙ ሰው ማወቅ ይፈልጋል። እና የእኛን እድል የሚወስዱ ሰዎች ምን አይነቶች ናቸው? በእኛ እድል የሚጠቀሙ ሰዎች ምን አይነት ባህሪ ነው ያላቸው? በእኛ እድል የሚማሩ ሰዎች እኛ የአንደኛ ወይም ሁለተኛ ደረጃ ተማሪ በነበርበት ሰዓት ቁልቁል ወርደን እነሱ በውጭ ሀገር ዩኒቨርሲቲዎች ጥሩ ውጤት እያመጡ ትምህርታቸውን የቀጠሉ ሰዎች ባህሪ ምን አይነት ነው የሚለውን አብሮ የምንመለከት ነው የሚሆነው። ብዙዎቻችሁን ይጠቅማችኋል። እንግዲህ እድላችን የሚወስዱ ሰዎች አንደኛው ባህሪ ምንድን ነው? እናንተን ኢላማ አድርገው የእናንተን እድል ለመውሰድ ፈልገው ሲያጠምዳችሁ ቁጭ ብድግ ብለው ነው። የመጀመሪያ ባህሪያቸው ይሄ ነው። ጠበር ግፍ ማለት በጣም ፖላይት ሆነው ኢኖሸንት ሆነው ቤታችሁ ቤተሰብ ሆነው ያስታመሟችኋል፣ ያርሷችኋል፣ ገንዘብ በሚያስፈልጋችሁ ሰዓት ይሰጧችኋል። ከቅርብ ቤተሰቦቻችሁ ይልቅ እነሱ በችግራችሁ ጊዜ ደራሽ መስለው ይታያችኋል። ቤተሰቦቻችሁ እስኪደነቁ ድረስ ማለት ነው። የቅርብ ቤተሰቦቻችሁ፣ ወንድሞቻችሁ፣ እህቶቻችሁ፣ ዘመዶቻችሁ፣ አባት እናት እስኪጠራጠሩ እነዛ ሰዎች በጣም የቅርብ ሰዎች ሆነው ከቤተሰብ በልጠው እናንተን ትሪት ያደርጓችኋል። ይህ ግን ወጥመድ ነው። ቀኝ ክንድ ሆነው ልትመለከቱ ብትችሉም ጥያቄ ምልክት ውስጥ ያስገባችኋል። በቅን ልብ ቢሆን መልካም ነበር። ለሰው ለሰው መድረሱ መረዳዳቱ ቅዱስ መንፈሳዊ መንገድ ነው። ነገር ግን ተንኮልን አዝሎ ከጀርባ ደግሞ ሌላ ነገር ይዞ ሲመጣ አደጋ ነው እና አንደኛው ይሄኛው ነው። በጣም ትሪት ያደርጓችኋል። እናንተን በጣም ነው ትሪት የሚያደርጋቸው። ነገር ግን በዚያ ፍጥነት እናንተን ትሪት ባደረጉበት ፍጥነት በችግራችሁ ጊዜ ሊረዷቸው ሲመጡ ተንኮል ይዘው ስለሚመጡ ታርጌታቸውን ወይም ደግሞ ኢላማቸውን ተልኳቸውን ከፈጸሙ በኋላ በብርሃን ፍጥነት ነው ከእናንተ የሚርቁት። አታገኟቸውም፣ ግራ እስኪገባቸው ምን አድርጌውን እስክትሉ ድረስ ማለት ነው። እናንተ ብቻ ሳትሆኑ በዙሪያችሁ ያሉ ሰዎች ሁሉ ግራ እስኪገባቸው ድረስ ደብዛቸውን ያጠፋሉ። አላማቸውን ስላሳቁ በተደውሉላቸው ስልካቸው ዝግ ነው፣ ቢጠራም አያነሱም። ስልክ ቀይራችሁ እንኳን ሊያዛችሁ ብላችሁ ብትደውሉ በፍጹም ስለሚጠራጠሩ ላያነሱ ይችላሉ። ቢያነሱና እናንተ መሆናችሁን ካረጋገጣችሁ ወዲያው ስልኩን ሊዘጉት ይችላል። መተት ያሰሩበት ቦታ ላይ መተት የሰራው ሰው ስለሚመክራቸው እናንተ ሚሽናቸውን ካሳኩ በኋላ ከእናንተ ጋር መገናኘት እንደሌለባቸው ስለሚነግራቸው እናንተን አይነግሯቸውም። ስለዚህ ይሄንን የመጀመሪያ ባህሪያቸው መለየት መቻል አለባቸው። ትሪት አድርገዋችሁ ሚሽኑን ከጨረሱ በኋላ እንደሚሰወሩ ይሄ አንደኛው ምልክት ነው። ስለዚህ ይህንን ምልክት መርሳት የለባቸውም እና ጥያቄ ምልክት ልታደርጉባቸው ይገባል። በሁለተኛ ደረጃ የምንመለከተው እንግዲህ ምንድነው ስለእናንተ መረጃ ከቅርብ ሰዎች በመሰብሰብ በጣም ይታወቃል። በሚያገባቸውም በማያገባቸውም ልቅ ብለው ገብተው ነጋጠባ ከራሳቸው ይልቅ የእናንተ ነገር ስለሚያሳስባቸው ስለእናንተ መረጃ ይሰበስባሉ። የት ነው ያላችሁት? ከነማን ጋር ነው ያላችሁት? ምን ስታደርጉ ነው ያላችሁት? የት ሆቴል ነው የተመገባችሁት? ቤት ናችሁ ነው ወይ የተመገባችሁት? ምን አይነት ምግብ ነው የበላችሁት? ምንድን ነው የበላችሁት? አሁን ይሄ እንግዲህ አይገባቸው። ምንድን ነው የለበሳችሁት? ከነማን ጋር ምን አወራችሁ? ለሶስተኛ ሰው ይሄ ምንም ማለት አይደለም፣ የሚጠቅመውም ነገር የለም። ይሄ በእናንተ አስተሳሰብ ነው። እድል በሚወስዱ ሰዎች አስተሳሰብ ግን ሌላ ትርጉም አለው። መረጃ መሰብሰብ ሁለተኛ መለያ ባህሪያቸው ነው። እና ዕለት ከዕለት ስለእናንተ የማወቅ ፍላጎት አላቸው። የቅርብ ሰዎችን ሻይ ጋብዘው ምግብ ጋብዘው ሊሆን ይችላል። ስለዚህ እያንዳንዷን ነገር ኢች ኤንድ ዲቴል በዝርዝር እንደውም ሌሎች ሳስቧቸው እንደ ምን እናንተ ከነሱ ትከሻ ላይ ለምን አትወርዱም ብለው
እስኪታዘቧቸው ድረስ ማለት ነውና እና አንድ ሰው ስለናንተ ደጋግሞ መረጃ ያለ ምክንያት የሚሰበስብበት ምክንያት የለም። ስለዚህ እንደዚህ አይነት ነገር ላይ ክትትል አድርጉ። በሶስተኛ ደረጃ የምንመለከተው እነዚሁ ሰዎች ከመረጃ መሰብሰብ ባሻገር እናንተ ሀገር ውስጥ ሆናችሁ እነሱ ውጭ ሀገርም ሆነው ስላደረጋችሁት ልብስ፣ ስለ አደረጋችሁት ጫማ ሊነግራችሁ ይችላሉ። በዛን ያህል ደረጃ ነው የሚከታተላችሁ ልላችሁ ፈልጌ ነው። አሁን ደግሞ እኛ ሀገር ብዙም ግንዛቤ ስለሌለ ነው እንጂ በነገራችን ላይ በእድል መወሰድ ላይ ውጪዎቹ በጣም ብዙ መጽሐፎችን ጽፈዋል። ምን ያህል የተሰራበት እንደሆነ ስለሚታወቅ ማለት ነው። ስለ እናንተ መረጃ ሰብስበው የሚያቀርቧቸውን ሰዎች በገንዘብ ሁሉ ሊገዙ ይችላሉ እና መረጃ አቀባይ ያላቸው በገንዘብ የተገዛ ስለ እናንተ፣ ስለ ውሏችሁ፣ ስለ አለባበሳችሁ፣ ስለ አመጋገባችሁ በደንብ የሚናገር እና እዚህ ላይ ጥያቄ ምልክት ውስጥ ማድረግ አለባቸው እና በዚህ ጉዳይ ላይ እንግዲህ ፐርሰናል ታሪክ ገጥሟቸው ይሄንን ነገር ያጫወቱኝ ነገር ነግሮኛልና እንደውም አንድ ልጅ የተነገረኝ እዚህ ጋር አስታውሰዋለሁ እና አንድ የቅርብ ሰው እንደ ወንድሙ ማለት ነው እና ወንድሙ እድሉን እንደወሰደ ነው የሚያምነው እና ያ ሰው በጣም ሀብታም ነው። ውጭ ሆኖ እዚህ ሀገር ስላለው ምስኪን ወንድሙ የለበሰው ልብስ ይነግረዋል። የትም ሀገር ሆኖ እሱ እንዴት ታይላንድ፣ አሜሪካ፣ ፈረንሳይ ሆኖ እንዴት ነው ሊያውቅ የሚችለው? እዚህ ላይ ተጠራጠሩ። ገንዘብ በዚህ ሰዓት ላይ እድልን ለመውሰድ እንደ በጀት ተመደበው ይሰራል። ገንዘብ አፍ አለው፣ ይሄዳል። ወሬ አቀባይ፣ መረጃ አቀባይ በደንብ አላቸው። ስለዚህ እነዛ ሰዎች ስራቸው ስለሆነ ማለት ነው እና እነዛ ሰዎች የእናንተ አለባበስ፣ አመጋገብ ጀርባ የሚፈልጉት ነገር ስላለ በየቀኑ ነው የሚከታተሏቸው። ይሄ መለያቸው ነው። ይሄ መለያ ባህሪያቸው ነው። ይሄንንም ማወቅ አለባቸው። ስለዚህ ስለተራራቃችሁ አይደለም፣ እነሱ ውጪ እናንተ ሀገር ውስጥ ስላላችሁ አይደለም። ስለዚህ እናንተ ራሳችሁን ከምታውቁት በላይ እነሱ ያውቋችኋል። እስኪገርማችሁ ድረስ እስኪገርማችሁ እና ምናልባት እንግዲህ እናንተ ኢትዮጵያ ሆናችሁ እነሱ ውጪ ሆነው ምንድነው እንግዲህ ወንድሞቻችሁ ከሆኑ በተለይ ታላላቅ ወንድሞቻችሁ ከሆኑ ምንድነው ተደረክርከ ሰው የምታሰድበኝ አለባበስን አስተካክል ይሏችሁ ይችላል። እንዴ በምን አወቅ ብትሏቸው እነሱ ተገርመው ነው ሊነግሯችሁ የሚችሉት። ይሄ ሊያስገርማችሁ አይገባምና የተንኮል ርቀታችን እዚህ ድረስ ነው የሚያስገደን። ሌላው መለያ ባህሪያቸው ምንድነው? በምንም አይነት ሁኔታ እነዚህ ሰዎች ከነሱ ውጪ እንድትሰሩ አይፈልጉም። ስለዚህ የእናንተን እድል ተጠቅመው ሀብታም የሆነ ሰው ምናልባት እሱ ድርጅት ውስጥ ተቀጥራችሁ ልትሰሩ ትችላላችሁ። ምናልባት ያ ሰው እንግዲህ በአህያ ጥርስም አስቀምሮ ልክ እንደ አህያ እያስለፋችሁም ሊሆን ይችላልና በምንም አይነት ታምር ከሱ ውጪ እንድትሰሩ አይፈልግም። በምንም አይነት ታምር። በጣም የሚገርመው ግን እናንተ የቅርብ ሰዎች ሆናችሁ ወንድምም ሆናችሁ የቅርብ ሰው ሆናችሁ ከሚከፈላችሁ ደሞዝ በላይ ሌሎች ባዳዎች ይከፈላችኋል። እናንተ የደሞዝ ጥያቄ ብታነሱ ተቀባይነት የላችሁም። የደሞዝ ጥያቄ ብታነሱ ሰሚ የላችሁም። አርፈ ስራ ነው የምትባሉት። ችግሩና ደግሞ ውስብስቡ ነገር ምንድነው? እናንተ ከዛ አርቃችሁ ወጥታችሁ ሌላ ቦታ በችሎታችሁ ተቀጥረን እንሰራለን ብትሉ እንኳን አይሳካላችሁም። ምክንያቱም እንደነገርኳችሁ ብዙዎቹ የሚያሰሩት በአህያ ጥርስ ነው። ልክ እንደ አህያ እግታችሁ ከዛ ቤት ውጪ እንዳትሰሩ ማለት ነውና ያ ኃይል ስለሚያስገድዳችሁ የእርኩስ መንፈስ ካላወቃችሁት ስለሚያስገድዳችሁ በጸሎት ካልበረታችሁ በስግደት ካልበረታችሁ ስለሚቆጣጠራችሁ ከዛ ቤት ውጪ ሌላ ዓለም ያለ አይመስላችሁም እና ሌላው ባህሪያቸው ይሄ ነው። ከነሱ ውጪ እንድትሰሩ ስለማይፈልጉ ማለት ነው። ስለዚህ ሁሌም እንዳያ ትሰራላችሁ። መብት የላችሁም። የደሞዝ ጭማሪ የላችሁም። አንዳንዶች እንደው የባለቤቱ ዘመድ እንባ ልትመስሏቸው ትችላላችሁ። ግን ከማንም በላይ ተጨቁናችሁ የምትኖሩት እናንተ ናችሁ። አንዳንድ ሰዎች አጋጥሟቸው አይቆም። አንድ ሆቴል ውስጥ አንድ ድርጅት ውስጥ ሌላው እየለቀቀ ሌላ ቦታ ሄዶ ሲሻሻል እነሱ እዛው ነው የሚልካቸው። እንደውም አንዳንዶቹ እዛው ድርጅት ወይም እዛው ሆቴል ውስጥ የሚሞቱ በተመሳሳይ ደሞዝ ለብሰው ሳያምርባቸው በልተው ሳይወፍሩ ሳይጠጋቸው
እነዚህ እድሜያቸውን የሚያቃጥሉ ሰዎች አሉ። እንደዚህ አይነት ሰዎች በአብዛኛው እድላቸው የተወሰደ ሰዎች ናቸው እና እዚህ ላይ በደንብ ጥንቃቄ ልታደርጉና ከነዚህ ባህሪያት ላይ ተነስታችሁ እድላችሁን የሚወስዱ ሰዎች ባህሪያት ምን እንደሆነ ልትረዱ ይገባል። ራሳቸውን መጠበቅ ስላለባችሁ ማለት ነው እና ብዙ ሰው ግን ይሄንን አይረዳም። ለዚህም ነው እስኪ ዝም ብላችሁ በምናባችሁ ሳሉ። ምናልባት የምታውቋቸው ሰዎች ሊኖሩ ይችላሉ። አንድ ቦታ ላይ ሆነው በተመሳሳይ ልብስ ሳይቀይሩ በልተው ሳይጠግቡ እንዲሁ እንደተጎሳቆሉ እድሜያቸውን የሚፈጁ ሰዎችን አታውቁም? ብዙ ቦታ ላይ ድርጅት ውስጥ ሊሆን ይችላል፣ ሆቴል ውስጥ ሊሆን ይችላል። ኦፍኮርስ ሆቴልም ድርጅት ነው፣ ግን ከሆቴል ውጭ ደግሞ ሌሎች ማምረቻ ድርጅቶች ሊሆኑ ፋብሪካዎች ሊሆኑ ይችላሉ። እንዲህ አይነት ነገሮች ላይ ሰዎች ሊኖሩ ይችላሉ። እንግዲህ እነዚህ በከፊል እድላቸውን የሚወስዱ ሰዎች የሚያሳዩአችሁ ባህሪ ነው። እንግዲህ እንደዚህ አይነት ባህሪ ካያችሁ ጥንቃቄ ልታደርጉ ይገባል ለማለት ነው እና የሆነስ ሆኖ እድላቸውን የሚወስዱ ሰዎች ባህሪያት ይሄ ከሆነ የወሰዱባችሁን ሰዎች ደግሞ እነዚህን ክፉ ሰዎች እንዴት ልትለዩዋቸው ትችላላችሁ? እድላቸውን የወሰዱባችሁን ሰዎች የምትለዩባቸው የምታውቁባቸው መንገዶች ምንድናቸው የሚለውንም አብሮ መመልከቱ በጣም ወሳኝነት ይኖረዋል፣ ብዙዎችን ያስገነዝባል ብዬ አስባለሁ እና ከነሱ ውስጥ እንግዲህ የተወሰኑትን እጅግ በጣም ብዙ ናቸው፣ ግን የተወሰኑትን ነው የምነግራቸው እና እነዚህ ነጥቦች ብዙ ነገርን ያስገነዝባቸዋል ብዬ አስባለሁ። የተያዙ ነገሮች ከላይ ካየናቸው ሰዎች ማለት ነው። እንግዲህ ይሄ ብዙ ሰው እድሉን የወሰደበትን ሰው ማንነት ማወቅ ይፈልጋል እና የምታውቁባቸውን መንገዶች ነው። ከዚህ በፊትም ነግሬያቸዋለሁ መርሃ ግብር ስሰራ ይሄ በእኔም ቤተሰብ ላይ የደረሰ በነገራችን ላይ በእኔም ቤተሰብ ላይ የደረሰ በእኔም ላይ የሆነ ስለሆነ ዝም ብዬ በሪፈረንስ ካገኘሁት ነገር ላይ ብቻ አይደለም የምነግራችሁ። ፕራክቲካሊ በእኔ ህይወት ላይ አፕላይ የተደረገ ነገር ነው። ከዚህ በፊት ነግሬያቸዋለሁ። እዛ ዲቴል ነገር ውስጥ አልገባም። በእኔ ቤተሰብ ላይ የተፈጸመ በነገራችን ላይ ከዚህ በፊትም ስነግራችሁ እንግዲህ እንደዚህ አይነት ነገሮችን መስራት የፈለጉበት ምክንያትም እንደዚህ አይነት ነገር በእኔም ህይወት ላይ ስለተገበረ ነው። አንደኛ እንደዚህ አይነት ሰዎች ወይም ደግሞ እድላችሁን የወሰዱባችሁ ሰዎች የምትለዩባት አንዱ መንገድ ብዙ መልካም ነገሮች እያሏችሁ ከዛ ውስጥ ነቅሰው ማውጣት የሚፈልጉት የእናንተ መጥፎ ነገር ነው። በዚህ ልትለዩዋቸው ትችላላችሁ። ይህን ነገር በደንብ ማወቅ መቻል አለባችሁ። እነዚህ የምጠቁማችሁ ነጥቦች ከእናንተ ህይወት ጋር የሚሄድ ከሆነ ቆርጣችሁ አውጧቸው። አለበለዚያ እድሜ ልካችሁን ህይወት መስመር አውጥታችሁ ሴት ሰቃዮች ነው የሚኖሩት። ጢቢ ነው የሚጫወቱባቸው እና ያለምንም ይሉኝታ እነዚህ ሰዎች ቆርጣችሁ ማውጣት ነው ያለባቸው። ስለዚህ እነዚህ ነጥቦች ዝም ብዬ አይደለም ነግሬያቸው አንደኛው ሰለባ እኔ ስለሆንኩኝ ከዚህ እንደነገርኳችሁ ማለት ነው። ስለዚህ የእናንተ እድገት፣ የእናንተ መሻሻል፣ የእናንተ ትልቅ ቦታ መድረስ ደስ ስለማይላቸው እነዚህ ሰዎች ሁሌም እንደ ጥላ ሲከተሏቸው ነው የሚኖሩት። ስለዚህ እነዚህን ሰዎች የምትለዩባቸውን መንገድ ከነገርኳቸው እርግጠኛ ነኝ ጥንቃቄ ታደርጋላችሁ እና ብዙዎቻችሁም ደግሞ ብዙ ጊዜ ጥያቄ ስለምትጠይቁ መልስ ይሆናችኋል ብዬ ነው የማስበው። ጨካኞች ናቸው እነዚህ ሰዎች፣ በጣም ጨካኞች ስለሆኑ ማለት ነው። ምንም ነገር ከማድረግ አይመለሱም። ግቢያቸው ውስጥ ከበግ ጭንቅላት አልፈው ጅብ እስከ መቅበር የሚደርሱ ሰዎች ናቸው። ለአንዳንዶች ተረት ነው፣ ለአንዳንዶች የፈጠራ ታሪክ ነው፣ ለአንዳንዶች እስካልተነቁ እንደኛ ስቃዩን እስካልቀመሱት ድረስ ለአንዳንዶች ይሄ የሐሰት ታሪክ ነው። ሰለባ የሆናችሁ ሰዎች ግን ታውቁታላችሁ። እንግዲህ ከቅርብ ጊዜ ወዲህ በዓለማችን መጥፎ የሆኑ ነገሮች በፍጥነት እየተከናወኑ ነው። ከዚህ መካከል እንግዲህ አንደኛው ሁሌ የምነጋገርበት የሰዎችን እድል መውሰድ ነው። እንግዲህ እግዚአብሔር በሰጣቸው እድል ሰዎች ለመጠቀም ያንን መንገድ አጥፍተው በኔጌቲቭ መንገድ የሚጠቀሙ ሰዎች እየበረከቱ መጥተዋል። ብዙዎች ደውላችሁ እንደምትነግሩኝም ማለት ነው እና ያላችሁበትን በምን አይነት ሁኔታ እድላቸው እንደተወሰደ በማን እንደተወሰደ ሁሉ የሚናገሩ ሰዎች አለና ለዚህም ነው በዚህ ጉዳይ ላይ ደጋግሞ ማውራት የሚቻለው እና
ስለዚህ ወሳኝ የሆነ ነጥብ ነው ልላቸው ነው። በዚህ ጉዳይ ላይ በነገራችን ላይ ብዙ የተሰሩ ነገሮች አሉ። ብዙዎች በደንብ እዚህ ላይ በተለይ ውጪዎቹ ስለገባቸው መጽሐፍ እየጻፉባቸው ነው። በዚህ ጉዳይ ላይ በድል መወሰድ ላይ ነጮቹ ማለት ነው ፊልም እስከ መስራት ደርሰዋል። እኛንም ችላ ብለህ ነው ህይወታችን ምስቅልቅል ያለው። እነሱ ግን በደንብ ገብቷቸዋል። በዚህ ላይ ለምሳሌ ባድ ሾርትስ ፎርቹን ቴከር የሚል 2015 ላይ የተሰራ ቲቪ ድራማ አለ። ያ በድል ላይ የተሰራ ነው። በቃ ምን ያህል ነጮቹ ርቀው እንደሄዱ በዚህ ጉዳይ ላይ ማለት ነው ዲቴል እየሰሩ ነው። እኛ ጋር ግን 2 እና 3 ፕሮግራም እንኳን ደጋግመን ስንሰራ ብዙ ሰዎች ያቅለሸልሻቸዋል። የሚያቅለሸልሻቸው ሰዎች ግን እዛ መስመር ውስጥ ያሉ ሰዎች ናቸው። እኛ 2ም 3ም ሰው ለማዳን ነው የምንሄደው። ስለዚህ እነሱ በኮሜዲ ዘውዴን የጠቀሙኳቸውን ታሪክ በኮሜዲ መልክ ይንገሩን እንጂ በጣም ሲሪየስ የሆነ ነገር ነው። ከዚህ ውጭ ደግሞ ከጠቀስኩላቸው ፊልም ውጭም መጽሐፍ ተጽፏል። ይሄንን ዝም ብሎ አይደለም። የላውራ ሪንችን ዘ ማይኒንግ ዊች ኤንድ ዘ ፎርቹን ቴከር የሚለውን መጽሐፍ መመልከት ይቻላል። ከዚህም ጠቅሼዋለሁ መጽሐፍ። እነዚህ ለአብነት ጠቀስኩላቸው። በዚህ ጉዳይ ላይ በርካታ መጽሐፎች ተጽፈዋል። በድል መወሰድ ላይ ተጽፈዋል። ፊልሞችም ተሰርተዋል። ይሄ ዝም ብሎ የመጣ አይደለም። ቤዝ የሆነው እውነተኛ ታሪኮች ናቸው፣ በሰዎች ላይ የሚደርሱ ማለት ነው። ስለዚህ ይሄ የሚያሳየን ምንድነው? ሰዎች፣ ክፉ ሰዎች ችግሩ ዓለም አቀፍ ይዘት እንዲኖረው አስተዋጽኦ እንዳበረከቱ የሚነግራችሁ ነው። ስለዚህ ይሄንንም ግምት አስገብታችሁ ነው ይሄን መከታተል መቻል አለባችሁ ነው። እንግዲህ የመጀመሪያው ልጠቆማችሁ የምፈልገው ነገር ምንድነው? ያላችሁን ያስፈልባችሁን ሰዎች የምታውቁበት መንገድ አንደኛው ምንድነው? እነዛ ሰዎች በደንብ ይከታተሏችኋል። ሲከታተሏችሁ በጣም ትሪት አድርገው ነው። ቅድም በመግቢያ ላይ እንደነገርኳችሁ የምትፈልጉን ነገር ሊያሟላችሁ ይችላሉ። በጣም ይንከባከባችኋል። እናንተን ሃንድል እስከሚያደርጉ ድረስ ማለት ነው። ሃንድል ካደረጓችሁና የሚፈልጉትን ነገር ከእናንተ ካገኙ በኋላ በብርሃን ፍጥነት ነው የሚሰወሩት። ይሄ አንደኛው ባህሪያቸው ነው። ሁለተኛው ባህሪያቸው ስለእናንተ ከቅርብ ሰዎች መረጃ መጠየቃቸው ነው። እንደዚህ አይነት ሰዎች ስለእናንተ ሁሌ ደጋግመው የሚጠይቁ ሰዎች በስራ ቦታችሁም በመኖሪያ አካባቢያችሁም እንዲህ አይነት ድርጊት የሚፈጽሙ ሰዎች ካሉ ልትጠነቀቁ ይገባል። መጠንቀቅ ብቻ አይደለም፣ እነዚህ የምነግራችሁ ነገሮች እነሱ ላይ የሚታዩ ከሆነ እነዚህ ሰዎች ለህይወታችሁ ነቀርሳዎች ናቸውና ቆርጣችሁ ልትሏቸው ይገባል፣ በሙሉ ወኔ ማለት ነው። አለበለዚያ ህይወታችሁ ይመሰቃቀላል። በነገራችን ላይ በጣም አስመሳይ ሌላው ባህሪያቸው በጣም አስመሳይ ስለሆኑ ከሚገባው በላይ አስመሳዮች ሲሆኑ እናንተ ጋር ሲቀርቡ አቤት ሲያንቆለጳጵሷችሁ፣ አቤት ሲያንጓግሷችሁ። ከእናንተ በላይ ምሁር የለም፣ ከእናንተ በላይ የተማረ፣ ከእናንተ በላይ አንባቢ የለም። ስለዚህ አጠገባቸው ነው አንተ እኮ በስመ አብ በጣም የሚገርም አእምሮ ያለህ ብሪሊየንት ነህ፣ እንኳን ቤተሰብ ሀገር መምራት ትችላለህ ብለው ሊሸነግሏችሁ ይችላሉ። ብልጦች ከሆናችሁ ተነቃቅተናል ልትሏቸው ትችላላችሁ። የዋህ ከሆናችሁ ግን ወጥመዳቸው ውስጥ ሰተት ብላችሁ ነው የምትገቡት። እነዚህ ሰዎች ይህንን የሚያደርጉት ምንድነው? እናንተ ጋር ስትሆኑ ወይም እናንተ ጋር ሲሆኑ በዛ አይነት ደረጃ ትሪት የሚያደርጓቸው ምንድነው? እንዳትርቋቸው፣ እንዳትጠራጠሯቸው ነው። እና ስማርት አእምሮ ሊኖራችሁ ይገባል። ለዚህም ነው ይህን ነገር እየጠቆምኳችሁ ያለሁት። በሰው በኩል ያሳደዱ መረጃ ከእናንተ ስለእናንተ መረጃ ይሰበስባሉ። እዚህ ጋር ደግሞ እናንተ ሲያገኙ ደግሞ የመጨረሻ ተለሳልሰው ለእናንተ ደግ፣ ለእናንተ ቸር መስለው ለመቅረብ ይሞክራሉ። ሌላው ባህሪያቸው እነዚህ ሰዎች ከሌሎች ሰዎች ይልቅ ለእናንተ በጣም ውድ ስጦታ በመስጠት ይታወቃሉ። ምክንያቱም ኢላማዎቻችሁ ናቸው። ልብ አድርጎ ስለእናንተ መረጃ መሰብሰብ ይፈልጋሉ። አንደኛው ባህሪያቸው የምትለዩበትን መንገድ ነው የሚሰጧችሁ ሰዎች። በቅንነት ከሆነ ችግር የለውም። በቅንነት ከሆነ ግን ተንኮል አዝሎ ሲመጣ በጣም አደገኛ ነው። ስለዚህ አንደኛው የምታውቁበት መንገድ ምንድነው? እነዚህ ሰዎች አዘውትረው ስለእናንተ መረጃ መሰብሰብ ይጀምራሉ። ሁለተኛው እናንተ ጋር ሲሆኑ ስለእናንተ በጣም በጎ ነገር ማውራት ያዘውትራሉ። እናንተ እስክታዘቡ እኔ እዚህ ነኝ የምነው መልአክ አድርጉኝ እስክትሉ ድረስ ማለት ነው። ሶስተኛው በውድ ስጦታ
ሁሌም የእናንተን ስሜት መቆጣጠር ይፈልጋሉ። ሶስቱን ባህሪያት ልብ አድርጉ። እነዛን ሰዎች የምትለዩባቸው መንገዶች ናቸው፣ መጠቆሚያዎች ናቸው። አዘውትረው ይህንን የሚያደርጉባችሁን ሰዎች አዘውትራችሁ የምትከታተሉ ከሆነ ከሌላው ሰው በተለየ ነው እናንተ ላይ እንዲህ ታርጌት አድርገው ይህንን የሚያደርጉት ማለት ነው። ስለዚህ እነዚህ መለያ መንገዶች ናቸው ማለት ነው። እና ሌላው እነዚህ ሰዎች በጣም በሚገርም ሁኔታ ሌላው የምትለዩበትን መንገድ እድላችሁን የወሰዱባችሁን ሰዎች የምትለዩበት ሌላው ነገር ምንድነው? እናንተ ምናልባት እንግዲህ በትምህርታችሁ በጣም ጎበዞች ልትሆኑ ትችላላችሁ። በጣም መልካም ባህሪ ሊኖራችሁ ይችላል። በተለይ ደግሞ ከሀብት ጋር በተገናኘ በጣም ትልቅ እድል እንዳላችሁ ካስጠኑና ከደረሱበት በጣም ሰልፊሾች ከመሆናቸው የተነሳ የገዛ ልጆቻችሁንም ሊያጋቧችሁ ሁሉ ይችላሉ። እናንተ በቃ ቤተሰባዊ ዝምድና ፈልገው ነው፣ ከኔ ጋር መቀባኘት ፈልገው ነው፣ ለእኔ ጥሩ አመለካከት ካላቸው። ምክንያቱም ቅድም ነግሬያቸዋለሁ፣ ስለእናንተ በጎ ነው የሚያወሩት፣ ውድ ስጦታ ሊሰጧችሁ ይችላል ምናምን። ስለዚህ ይህን ሲያደርጉላችሁ እናንተ ምንድነው ያ ቤተሰብ ለእኔ በጣም ጥሩ አመለካከት አለው ብላችሁ ነው የምታስቡት። ነው ከጀርባ የተደገሰላችሁ ሴራ አለ። ከገዛ ልጆቻችሁ ጋር እንግዲህ ሲያጋቧችሁ ከዛ በኋላ እዛ ቤት ከገባችሁ በኋላ የነሱ ባሪያ እንደምትሆኑ፣ አእምሯችሁን እንደሚወስዱት፣ አእምሯችሁን እንደሚሰርቁት፣ እድላችሁን እንደሚሰርቁት፣ ትምህርታችሁን እንደሚወስዱት፣ ብቃታችሁን፣ ችሎታችሁን፣ ከእግዚአብሔር የሰጣችሁን ሁሉ ነገር እንደሚወስዱ እርግጠኞች ስለሆኑ ከዛ እዛ ቤት ገብታችሁ ምንድነው አዲስ መኪና ተገዝቶ ሙሉ እቃው ተሰርቆ ሶማሌ ተራ እንደሚሄደው እዛ ቤት ከገባችሁ በኋላ እናንተ የዚህ አይነት ለዛ ቤት ጉዝ እቃዎች ናቸው። አእምሯችሁም ደምግባታ ሁሉ ነገራቸው እድላችሁ ምንም ተወስዶ ወይ ላገባችኋት ልጃቸው ይሰጣል፣ ኦር ደግሞ እዛ ውስጥ ላሉ ሰዎች እንደ ቅርጻ ስጋ ይከፋፈላል። አሁን እንትን ሊመስል ይችላል፣ የማይሆን ነገር ሊመስል ይችላል። ነው የደረሰበት ነው የሚያውቀው። ነግሬያቸዋለሁ፣ የደረሰበት ነው የሚያውቀው። ስለዚህ እነዚህን ባህሪያት ስትመለከቱ ልትጠነቀቁ ይገባል። ሌላው የሚገርመው ነገር ምንድነው? እንደዚህ አይነት ቤተሰቦች ተነጋግረው ነው የሚሰሩት። ተነጋግረው በደንብ ቁጭ ብለው አጀንዳ ይዘው፣ እኔ የሆነ ቦታ ላይ ስላጋጠመኝ ነው። አጀንዳ ይዘው በስብሰባ የሚሰሩ ቤተሰቦች አሉ። የሆነ ሰውን እድል ለመውሰድ ወንድም፣ እህት፣ አባት፣ እናት፣ ምናልባት ወንድም የእናንተ የቅርብ ጓደኛ ሊሆን ይችላል። ስለዚህ ለዛ የሚሆን ጠቃሚ ግብዓት ከእናንተ ይወስዳል። ምክንያቱም ጓደኛችሁ ነው፣ የምጠረጥሩት ነገር የለም። ሁሌ ልትገናኙ ትችላላችሁ፣ ሁሌ ልታወሩ ትችላላችሁ ምናምን። ስለዚህ እናንተ እሱ ከነሱ የበለጠ ከእናንተ ጋር የመዋል የመጫወት ምናምን ኦፖርቹኒቲ የሰፋ ስለሆነ የተሻለ ግብዓት ይዞላቸው የሚሄደው እሱ ነው። ልትናደርግ ነው። ምክንያቱም ይሄ በአንድና በሁለት ሰው ብቻ የሚሰራ አይደለም። አንዳንዱ ቤተሰብ እርጉም ነው ከሴጣን። አንዳንዴ ነው እንደዚህ አይነት ቤተሰቦች ስመለከት ከተጣለው መላእክት ነው የመጡት እምላቸው ቤተሰቦች አሉ። ሰው ተደራጅቶ አንድ ላይ ሆኖ ሙሉ ቤተሰብ የሌላውን ቤተሰብ እድል ሲወስድ ከማየት የበለጠ አስነዋሪ ነገር አለ እንዴ? ግን ተደራጅቶ የሚሰሩ ቤተሰቦች አሉ፣ ምንም ያልነበራቸው በኋላ ግን የሌላውን ተቀራምት የተሻለ የትምህርት እድል ላይ፣ የተሻለ የስራ እድል ላይ፣ የተሻለ የውጭ የመውጣት እድል እንዲህ አይነት ነገሮች ይሳካላቸው። ስለዚህ ከመሀል አንደኛው በጣም የሚቀርባችሁ ከሆነ የሆነ ቦታ ላይ ደርሶ ሲመጣ በቃ ይዞላችሁ የሚመጣው ትሪት የሚያደርግበት መንገድ የሚገርም ነው። ስለዚህ አንድ ቤተሰብ በተለየ ሁኔታ እናንተ ላይ ትኩረት የሚያደርግ ከሆነ የነገርኳቸውን ከዚህ በፊት የነገርኳቸውን ባህሪያት የሚያሳያቸው ከሆነ እድላችሁን የሰሩባችሁ ሰዎች ወይም ደግሞ ያንን ቤተሰብ የምትለዩበት መንገድ ነው እነዚህ የምነግራችሁ ነጥቦች ማለት ነው። ስለዚህ ይህንን ነገር የሚያሳያችሁ ከሆነ በቃ ትለዩዋቸዋላችሁ። ስለዚህ ምንድነው ማድረግ ያለባችሁ? መራቅ ብቻ አይደለም። መራቅ ብቻውን ዘላቂ መፍትሄ አይደለም የሚሆነው። የምትችሉ ከሆነ ወይ ደግሞ እንደኔ በሌላ ነገር አይደለም ሶሪ፣ በዛ አይነት ነገር ላይ እንደኔ ፈጣጣ ከሆናችሁ ፊት ለፊት ተናግራችሁ፣ ምክንያቱም እድሜ ልኬን ብዙ ነገር ስላስከፈለኝ ነው ይሄንን እምላችሁ። ህይወቴን በከፊል ስላመሰቃቀለው ነው ይሄንን እምላችሁ። ፊት ለፊት ልጥፍ አድርጋችሁ ተናግራችሁ ቆርጣችሁ እመጣለሁ። አድርጌዋለሁ ደግምላችኋለሁ። ምክንያቱም መነሻና መድረሻዬን ስለማውቀው
መድረሻዬ ላይ ከምደርስበት ጊዜ ብዙ ነገሬን ስለተበላሁኝ ብዙ ነገሬን ስላጣሁኝ ኢቨን ቤተሰቤን ብዙ ነገሮችን ስላጣሁ ኤኒዌይ በዚህ ጉዳይ ላይ በስፋት ስለሰራሁኝ ደግሜ መግባት ስለማልፈልግ ነው። ግን እንደኔ አንዳንድ ጊዜ የግድ በዚህ ጉዳይ ላይ ፈጣጣ መሆን አለባቸው። ያ ማን ነው? አንድ ልጅ ያለ ያው አንዳንድ እብደቶቹ ባይመቹኝም ስግጥ ብለህ ምን የሚል ልጅ አለ አይደል? እንደው እንደዚህ ደፋር ካልሆንክ ምናምን ሰዎች እንትን ያደርጉሃል። እሱ ላይ በነገራችን ላይ እንደው አብዛኛው ነገሩ በዋልት ይሁን እንጂ እንደው ከበዋልት ውስጥ ጠቃሚ ቁም ነገሮችንም ይናገራል። ምክንያቱም ለእኛ ለእንደዚህ አይነት ክፉ ሰዎች በዛ አይነት መንገድ የማንሄድ ከሆነ ህይወታችን ተመሰቃቅሎ ነው የሚቀረው። ስለዚህ ልክ ይህን ነገር እርግጠኛ ስትሆኑ፣ በነገራችን ላይ እርግጠኛ ስትሆኑ ነው በተለያየ መንገድ አጥንታችሁ በትክክል እነዚህ ባህሪያት እነዛ ሰዎች ላይ የምትመለከቱ ከሆነ እነዛ ሰዎች እድላችሁን የወሰዱባችሁ ሰዎች እንደሆኑ በደንብ ካረጋገጣችሁ ያለምንም ይሉኝታ ፊት ለፊት ልትነግሯቸው፣ ፊት ለፊት ቆርጣችሁ ልጥሏቸው፣ ፊት ለፊት ልትጋፈጧቸው ይገባል። ያ ሲሆን ብቻ ነው ደንግጠው ሊተዋችሁ የሚችለው። ከዛ ውጭ ግን የእናንተም ደግሞ ጸሎት፣ ስግደት የመሳሰሉ ከዚህ የምትጠቁማችሁ ወሳኝ የሆኑ መንፈሳዊ መስመሮች ትልቅ ጠቀሜታ ያላቸው ነው። ዋናዎቹ እነሱ ናቸው። የመስገዱ፣ መቅረቡ፣ መጸለዩ፣ ከእግዚአብሔር ጋር መገናኘቱ ማለት ነው። ምክንያቱም የወሰዱባችሁን እድል ማስመለስ የምትችሉት በዚህ አይነት መንፈሳዊ መንገድ ካልሆነ ሌላ መንገድ የለውም። ግን ያንን ለማድረግ ደግሞ እንደነገርኳችሁ እነዚህ ሰዎች እንዴት ነው የምንለያቸው፣ እንዴት ነው የምናውቃቸው የሚለውን የብዙ ሰው ጥያቄ ነግሬያችኋለሁ። መረጃ ስለእናንተ አዘውትረው ሲከታተሉ ካያችሁ መለያ መንገድ ነው። ስጦታ፣ ውድ ስጦታ ሲያዘወትሩባችሁ ካያችሁ ስለእናንተ ደግደግ በእናንተ ቤት ደግደግ ሲያወሩ ከተመለከታችሁ፣ ከእናንተ ሲለዩ ደግሞ ከኋላ በነገር ጩቤ የሚወጋችሁ ከሆነ ሌላው መለያ ባህሪያችሁ ይሄ ነው። ይደርሳችኋል እኮ በነገራችን ላይ እናንተ ጋር ከአንተ በላይ አንባቢ፣ ከአንተ በላይ ምሁር፣ ከአንተ በላይ ደቀን ምናምን ያሏችሁ ሰዎች ከጀርባ ሆኖ ደግሞ በዛ ተቃራኒ በሆነ መንገድ እሱ እኮ እንኳን ለማንም ለቤተሰቡ አይሆንም፣ እናቱን እንኳን መንከባከብ የማይችል አባቱን እንኳን መንከባከብ፣ እህትና ወንድሞች እንኳን ትሪት ማድረግ የማይችል ይህን ያህል ገንዘብ እያገኘ እሱ በውድ መኪና እየሄደ ቤተሰቦቹ ተርበው በነጠላ ጫማ ሲሄዱ ችላ ያላቸው ስም ይወጣላችኋል። እናንተ በፍጹም ይሄ እነሱ የሚሉት ባህሪ እኮ እናንተን አይወክላችሁም፣ እንደማይወክላችሁም ያውቁታል። ግን የእናንተን ኢሜጅ ማጥፋት ይፈልጋሉ። ስለዚህ አንደኛው ባህሪ ምንድነው? እነዚህ ሰዎች የእናንተን እድል የሚወስዱ ሰዎች ሌላው መለያ ባህሪያቸው የእናንተን ኢሜጅ ማጥፋት ነው። እናንተ ባልዋላችሁበት መፈረጅ ይደርሳችኋል። ስለዚህ የነቃችሁ ከሆናችሁ በሂደት የተገነዘባችሁ ከሆናችሁ እንዴ እኔ ጋር ሲሆኑ እንደዚህ አንቆለጳጵሰውኝ እዛ ጋር ሲሄዱ የኔን ኢሜጅ ሊያጠፉ ብላችሁ አትከራከሩም። ምክንያቱም ገብቷችኋል። በቃ እነዛ ሰዎች እነማን እንደሆኑ በደንብ ተረድታችኋል። ስለዚህ እዛ ጋር አንቆለጳጵሳችኋል በእናንተ ፊት፣ እናንተ ጋር ሲሆኑ ዞሮ ደግሞ በነገር ቢላዋ ቦጫጭቀዋችኋል። ስለዚህ እነዚህ አይነት ሰዎች እንደዚህ አይነት ባህሪ እንዳላችሁ ስለምታውቁ ግድ አይሰጣችሁም። ስለዚህ ምንድነው የምታደርጉት? ቆርጣችሁ ትጥላላችሁ፣ ትለያያላችሁ፣ ፊት ለፊት ትናገራላችሁ። ስለዚህ ይሄኛውም መለያ ባህሪያቸው ነው። የምታውቁበት መንገድ ኢሜጃቸውን የሚያጠፉ ሰዎች ከሆኑ እነሱን የምትለዩበት ሌላኛው መንገድ ነው። ሌላው ምንድነው? እነዚህ ሰዎች በጣም ፈሪዎች ስለሆኑ ቅድም ብያቸዋለሁ። በቃ ፍጥጥ ብላችሁ ነገሮቻችሁ ከተበላችሁ በኋላ በሄድኩበት መንገድ ሄዳችሁ ፊት ለፊት የምትላተሟቸው ከሆነ ፈሪዎች ናቸው። በወኔ አይቋቋማችሁም። ይሄም መለያ መንገድ ይሁናችሁ። እንዲህ አይነት ሰዎች ይህን ሁሉ ምልክት ካያችሁባቸው በኋላ በዚህ አይነት ሁኔታ ከለያችኋቸው በኋላ በእነዚህ በጠቆምኳችሁ ነጥቦች ማለታችሁን ከተገነዘባችሁ በኋላ ይሄኛውም ከታከለ ምክንያቱም በቃ ተነቃቅተናል ብላችሁ ፊት ለፊት ሄዳችሁ የምትጋፈጧቸው ከሆነ በምንም ተአምር በወኔ ሊቋቋማችሁ አይችሉም። አንደኛ ኃጢአታቸው እናንተ ፊት እንዲቆሙ ኃይል ስለማይሆናቸው ስለሚያርበደብዳቸው እግዚአብሔርን የማይወደውን ስራ ስለሆነ የሚሰሩት ወኔም ኃይልም ድፍረትም ኮንፊደንስም አይኖራቸውም። ስለዚህ ይህም መለያ ባህሪያቸው ነው። እናንተ ጋር ቆመው በሙሉ ልብ
እንዴት ስሜን በዚህ ሁኔታ ታነሳለህ ሊሏችሁ አይችሉም። እንግዲህ ያለ ኃጢአቱ አኪዩዝ ያደረጋችሁት ሰው እንዴት እንዲህ ታደርጋለህ፣ እንዴት ትለኛለህ ሊላችሁ ይችላል። በፍጹም እንዲህ ብላችሁት ፊት ለፊት ተናግረህ አንተ በኔ ድል እየተጠቀምክ ነው እንዴ ሄደህ እንትን አድርግብኛል ምናምን ብትሏቸው ዝም ብለው ነው የሚሰሟችሁ። ዝም ብለው መልስ እንትን አይሏቸው፣ መልስ አይሰጧቸው። ስለዚህ ይሄ ምንድነው የምትለዩበት መንገድ ነው። ስለዚህ እነዚህን ሁሉ ትጨምቁና እነዚህን ሁሉ በደንብ ሊስት አውት ታደርጉና እነዛን ሰዎች ደጋግማችሁ ትመረምራላችሁ፣ ደጋግማችሁ ትለያላችሁ፣ ደጋግማችሁ ታያችኋላችሁ። ስለዚህ እነዚህ የነገርኳችሁ ነገሮች እነዛ ሰዎች ላይ ፍሪኩዌንትሊ የሚደጋገሙ ከሆነ የነገርኳችሁን መንገድ ነው መጠቀም ያለባችሁ። ከህይወታችሁ ቆርጦ መጣል። አለበለዛ በይሉኝታ ይሄንን እያወቃችሁ ዝም ብላችሁ የምትጓዙ ከሆነ እነሱ ቆርጦ ይጥሏችኋል። ዓለም እስኪረሳችሁ ብዙ መስራት ባለባችሁ ሰዓት ደግሞ ዓለም እንዲረሳችሁ አትፈልጉም፣ እርግጠኛ ነኝ። ስለዚህ እነዚህ ነጥቦች በደንብ ካገናዘባችሁና እውነቱ ላይ ከደረሳችሁ በኋላ እነዚህ ሰዎች ቆርጣችሁ ጣሏቸው። የዛን ጊዜ ከስክራች አንድ ብላችሁ ከእግዚአብሔር ጋር እየተገናኛችሁ እየጸለያችሁ እየሰገዳችሁ እየጾማችሁ የመሳሰለውን ነገር እያደረጋችሁ አስራታችሁን እያወጣችሁ ሰዎችን እየረዳችሁ ድሆችን እየመገባችሁ የታረዙትን እያለበሳችሁ ሰናይ ተግባር እየሰራችሁ እግዚአብሔር የሚወደን ተግባር እየፈጸማችሁ ትቀጥላላችሁ። ስለዚህ አዲስ ህይወት ማለት ነው። አለበለዚያ ግን በጨለማ ህይወት ላይ በሰዎች ክፋት በጨለማ ህይወት ጊዜያችሁን ልትጨርሱ ትችላላችሁና እግዚአብሔር ከዛ መንገድ ይሰውረን ማለት እፈልጋለሁ። ምክንያቱም ብዙ ጊዜ ያው ዙሪያችን ክፉ ሰዎች ስለማይጠፉ ብዙ ጊዜ ህይወታችን በአፕ ኤንድ ዳውን የተሞላ ነው። ግን መንገዱን ካወቅነው ወደ መፍትሄው እንሄዳለንና ሁሌም ትግል ያስፈልጋል ማለት ነው። እንግዲህ ለዛሬም አብራችሁን ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም። የምስራች ለቤት ፈላጊዎች በሙሉ ከፋብሪካ ብክለት ነፃ በሆነችው አያት ላይ እስከ 3 ሚሊዮን ብር እውነተኛ ቅናሽ የተደረገባቸው አፓርትመንት ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ማለትም ባለ 2 መኝታ 88 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 108 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ በ9.7 ሚሊዮን ብር ጠቅላላ ክፍያ ቤቶን በ30 ወራት የሚረከቡበት። ከዚህ በተጨማሪ በፒያሳ አድዋ ሙዚየም ፊት ለፊት ቴምር ሪል ስቴት ሲሸጥ የነበራቸው የንግድ ሱቆች ሽያጩን ሊጠናቀቁ 8 ሱቆች ብቻ ቀርተውታል። በ7 ሚሊዮን ብር ጠቅላላ ክፍያ በቅድመ ክፍያ 2.8 ሚሊዮን ብር ሱቆን ከቴምር ሪል ስቴት የህልሞ ማረፊያ